الحمد لله إن الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، المحافظة على الفرائض وتجنب المحرمات خطباتنا የነበረው አላህ Subhanahu Wa Ta'ala በግዴታ መልኩ ያዘዛቸውን ነገሮች መጠበቅና የተከለከልከላቸውን ነገሮች መከልከል የሚል ነው። እነኚህን ነገር ብቻ በማድረጋችን አላህ Subhanahu Wa Ta'ala ጀነት እንደሚያስገባን ቃል ገብቷል። እነኚህ ነገሮችን አላህ Subhanahu Wa Ta'ala በግዴታ መልኩ ያዘዘንን በአግባቡ ከፈጸምን አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም የከለከልኳቸውን ክልከላዎች ከተከለከልንና ከሙሐረማቶች ከተቆጠብን ኢንሻአላሁ ተዓላ የጀነት ሰዎች እንሆናለን። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ምክሮች አሏቸው። በርካታ ምክሮችን ለግሰዋል፣ መክረውናል። የነብዩ ሰለላሁ ዐለይሂ ወሰለም ምክሮች ያልጠበቁ ሰዎች ናቸው አብዛኛው የሚሳሳቱት። አብዛኛው ስተቶች በአጠቃላይ ማለት ይቻላል ሰዎች የሚሳሳቱት የሚወነጅሉት ያላግባብ የሚፈጽሙት ስራቸውን የሚሰሩት የነብዩ ሰለላሁ ዐለይሂ ወሰለም ምክር ባለመስማታቸው ወይም ደግሞ ባለመተግበራቸው ነው። በእናንተ ውስጥ ሁለት ነገሮችን ትቻለሁ ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እኔም ባልኖር ከኔ በኋላም ቢሆን እናንተው ጋር የሚቆዩ እስከ መጨረሻው የሚቀጥሉ ሁለት ነገሮች በእናንተ ውስጥ አሉ ትቻቸው የሄድኳቸው ነገሮች። እነኛን ሁለት ነገሮች መሰረት አድርጋችሁ እስከ ሰራችሁ ድረስ ምንጊዜም አትሳሳቱም አትጠሙም በማለት የአላህ ሱብሓነሁ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም መክረዋል። የአላህ ኪታብና የኔ ሱና በመካከላችሁ ይገኛሉ። እነኚህ ሁለቶችን ፊት ለፊታችሁ አድርጋችሁ መመሪያችሁ አድርጋችሁ እነሱም መሰረት አድርጋችሁ ከሰራችሁና በዛ አግባብ ከቀጠላችሁ የሁለቱም ሀገር ጉዳይ ስኬታማ ይሆንላችኋል፣ ይሳካላችሁ ይሆናል፣ አትጠሙም በማለት የአላህ መልእክተኛ ቃል ገብተዋል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም አራት ነገሮችን ሰብሰብ አድርገው ተናግረዋል፣ መክረዋል። ሰዎች ሆይ በማለት ተናግረዋል። አላህ Subhanahu Wa Ta'ala በእናንተ ላይ ግዴታዎችን በግዴታ መልኩ ያዘዛቸው ነገሮች አሉ፣ በግዴታ መልኩ የታዘዛቸው ነገሮች አሉ። የአላህ ትእዛዞች ግዴታዎች አሉ። እነኚህ የአላህ ግዴታዎችና ትእዛዞች ማጣበብ፣ ማጥፋት፣ ማጓደል አይኖርባችሁም። አደራችሁን በአላህ በግዴታ መልኩ የታዘዛቸው ነገሮች ከሆኑ እነሱን ማጓደል፣ መተው፣ ማጥፋት፣ ያላግባቡ መስራትና መፈጸምን ባደራ መልኩ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳታጠፉ። ኢነላህ ፈረደ ፈራኢድ ፈላ ትضيعوها። አላህ ብዙ ግዴታዎችን በእናንተ ላይ በግዴታ መልኩ እንድትፈጽሟቸው አዟችኋል፣ ግዴታ አድርጎባችኋል። እነሱን እንዳታጠፉ፣ እንዳታጓድሉ፣ ያላግባብ እንዳፈጽሟቸው ብሎም እንዳተዋቸው በማለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። በግዴታ መልኩኛ የታዘዝናቸው ነገሮች በጣም ብዙ ናቸው። ሶላትን 5 ጊዜ መስገድ፣ በአላህ ቤት መስገድ በግዴታ መልኩ የታዘዝንባቸው ግዴታዎች ናቸው። አላህ Subhanahu Wa Ta'ala ገንዘብ ከሰጠን ከገንዘባችን የተወሰነ አክል ማውጣት ዘካ ይባላል፣ በግዴታ ነው። የአላህን ቤት መጎብኘት በእድሜያችን አንድ ጊዜ ግዴታ ነው። ሌሎች ግዴታዎች በርካታ ግዴታዎች አሉ። ወላጆቻችንን መንከባከብ፣ በእናኛ ስር ያሉ ሰው አካላቶችን በአግባቡ ተርቢያ ማድረግ፣ እስልምናን ማስተማር፣ እስልምና እንዲያውቁ ማድረግ፣ እንዲማሩ ማድረግ፣ አላህ Subhanahu Wa Ta'ala እንዲገዙ ማድረግ፣ ትክክለኛውን መንሃጅና መንገድ እንዲከተሉ ማድረግ በእኛ ላይ የታዘዝንባቸው ግዴታዎች ናቸው። እነኚህ ግዴታዎችን እንዳታጠፉ፣ እንዳታጓድሉ በማለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ከግዴታዎች መካከል መጀመሪያ በአላህ Subhanahu Wa Ta'ala ማመን፣ ይሄ የመጀመሪያው አከዱል ፈራኢድ ከግዴታዎች ሁሉ የመጀመሪያውና ዋነኛው ሆኖ ይገኛል። እዚህ ላይ ተضيع ማድረግ፣ ማጓደል፣ ያላግባብ ማመን፣ መጠራጠር መሰል ነገሮችን ማድረግ ጥንቃቄ ማድረግ ያስፈልጋል። የአላህ መልእክተኛ ግዴታዎችን ባደራ መልኩ እንዳታጠፉ እንዳታጓድሉ ብለዋል። ሲቀጥል የአላህ ሰለዋት
ሶላት መስገድ በአምስት ጊዜ አምስት አውቃት ሶላት መስገድ በእኛ ላይ ያሉ ግዴታዎች ናቸው። በልዩ ሁኔታ አላህ ሱብሓነሁ ወተዓላ ሶላቶችን ጠብቁ ሓፊዙ ዐለ ሰለዋት ወሰላቲ ልውስጣ ወቁሙ ሊላሂ ቃኒቲን ጠብቁ ብሏል። ሶላቶችን ጠብቁ፣ መካከለኛይቷን ሶላት ጠብቁ። ለአላህ ስትሉ ፈርታችሁ ቁሙ፣ ተጨንቃችሁ። አላህ ይቀበለናል አይቀበለንም፣ መስፈርቱን አሟልተናል አላሟላንም፣ በሰዓቱ ሰግደነዋል አልሰገድነውም፣ ኹሹዕ አለ የለም፣ አሳልፍ ያለሁ አላሳለፍኩም፣ ሶላት ሰዓቱ ዘግይቷል አልዘገየም የሚለውን ወቁሙ ሊላሂ ቃኒቲን ሙጢዒን ኻሺዒን ሊላሂ ስብሓነሁ ወተዓላ። ያ ካልሆነ ያጓደሉትን ለምሳሌ ሰላትን አንስቶ አላህ የቀደምት ሰዎችን ደጋጎችን ካነሳና ከተናገረ በኋላ ደጋጎች ነቢያቶች፣ የአላህ ባሮች፣ ለአላህ የሚሰግዱ ለአላህ የሚንበረከኩ ጌታቸውን የሚያመልኩ የሚጨነቁ ባሮች አሉ ብሎ ስለነሱ ከተናገረ በኋላ ከዛ በኋላ ደግሞ የሚመጡ ግደለሾች ደግሞ አሉ፣ ተተኪዎች አሉ፣ የሚያጓድሉ አሉ፣ አላህ ያዘዘውን ነገር በአግባቡ የማይፈጽሙ አሉ። ፈኸለፈ ሚን ባዕድህም ኸልፍ አዳዑ ሰላህ ወተበዑ ሸሃዋት። እነኚህ ሰዎች ስሜቶቻቸውን የሚከተሉ ሰላትን የሚያጠፉ የሚያጓድሉ በአግባቡ የማይፈጽሙ ሰዎች ቀጥለው ተተኪዎች መጥተዋል። ፈሰውፈ የልቀውነ ገያ። ገይ የሚባል የገሃነም በጣም ልዩና ጥልቀት ያለው በጣም ትኩሳቱና ጥልቀቱ በጣም ከፍተኛ የሆነ እንደዚህ አይነቱን ገሃነም ወደፊት ይገባሉ። ኢላ መን ታብ፣ ከተመለሱ ችግር የለው። አላህ ሱብሓነሁ ወተዓላ መሃሪ ነው። ጥፋት ያላቸው ሰዎች እስካሁን የአላህ ግዴታዎችን በአግባቡ ያልፈጸሙ ሰዎች አሁንም ቢሆን ከተመለሱና ከዚህ በኋላ ካስተካከሉ ችግር የለውም። ኢላ መን ታብ ብሏል። የተመለሱት ሲቀሩ ከተመለሱ ችግር የለውም። ግዴታዎችን መጠበቅ የሚለው ነው። ሁለተኛው የአላህ መልእክተኛ ሁዱዶች አሉ፣ የተፈቀዱ ነገሮች አሉ፣ አላህ የፈቀደላቸው ነገሮች አሉ። እነሱን ደግሞ ማለፍና እነሱን አልፋችሁ መሻገር የለባችሁም ብለዋል። ወሐደደ ሁዱደን ፈላ ተዕተዱሃ፣ ድንበር እንዳታልፉ። ትልከ ሁዱዱላህ ፈላ ተዕተዱሃ። አላህ የፈቀደልን ነገር ካለ ሐላል ስራ፣ አላህ የተፈቀደልን ስራ፣ ቲጃራ፣ ሐላል የሆነ ንግድ ከሆነ በሱ ብቻ መብቃቃት ያስፈልጋል። ከዛ ውጭ ሌሎች ነገሮችን ለማግኘት ብዙ ነገሮችን ለማምጣት ቶሎ ለማግኘት በአቋራጭ በሚል የተከለከሉ ነገሮችን ወይም የተፈቀዱ ነገሮችን እዛ ጋር ባለመብቃቃት መሸጋገር ያስጠይቃል። የነቢዩን ሰለላሁ ዐለይሂ ወሰለም ወሲያንም የእሳቸውን ባደራም ማጥፋት ይሆናል። ወሐደ ሁዱደን ፈላ ተዕተዱሃ፣ እንዳታልፉ። የተፈቀደላችሁ ነገር አለ፣ ድንበር አለው። ድንበሩን ማለፍ የለባችሁም፣ እዛው ጋር መቆም አለባችሁ። አላሁ አዚነ ለኩም፣ ከዛ በላይ አይ በዚህኛው በኩል በህድ ይሄኛውንስ ባድረግ ምን ችግር አለው ምን አለበት በሚል እንዲህ አይነት ምክንያቶችን በማምጣት አላህ የፈቀደላችሁን አልፋችሁ እንዳትሄዱ፣ በማጭበርበር በመሸወድ በመካድ የተለያዩ ነገሮች ብዙ ነገሮች አሉ። ሐላሎች ካሉ አላህ ሱብሓነሁ ወተዓላ ይህን በረካ ያድርግልኝ፣ በዚሁ በረካ ላይ በሐላሉ መንገድ ይጨምርልኝ ብለህ እየለመንክ በሐላሉ ብቻ ቀጥ ካልክ ኢንሻአላሁ ተዓላ ሰተኩኑ ሰዒደን ፊ ዱንያ ወልአኺራ፣ በሁለቱም ሀገር እድለኛ ትሆናለህ። ሰዓዳ ማለት በፊት ለፊት ያለው ነገር ብዙ መሆኑ ሳይሆን ባለህ ነገር መደሰትህ ነው። በአላህ ነገር በሐላል ስለመጣ ሐላል ላይ ብቻ ስላለ ሐላል ስለምትሰራ ሐላል ስለምትበላ ሐላል ስለምትሰጥ አላህ ያዘዘህን ስለምትሰራ ይሄ ነው ሰዓዳ ማለት። በውስጥ የሚሰማህ ደስታ ነው እድለኛ ማለት። በዱንያ ላይ ስኬታማ ሆንክ ማለት ይህ ነው። ወይ የሚቀጥለው ዓለም ደግሞ ሒሳብ የለብህም፣ ጥያቄም የለብህም፣ አልተብቃቃህም አትባልም። ሐራሞች ደግሞ አሉ፣ የተከለከሉ ነገሮች በጣም ብዙ አልተዘረዘሩም። የአላህ መልእክተኛ ወሐረመ አሽያእ ብዙ ነገሮችን በእናንተ ላይ ክልክል አድርጓል። ክልክሉን አትጣሱ። ክልከላውን የተከለከለው ነገር አጥር ነው። አላህ ሱብሓነሁ ወተዓላ ያጠራቸው ነገሮች ዚና፣ አጅነቢ መጨበጥ፣ መመልከት፣ ሙሐረማት ቪዲዮዎች ማየት፣ የተለያዩ ሚዲያ ላይ የተለያዩ ነገሮች ማየት ክልክሎች ናቸው፣ በጣም ብዙ ናቸው። ያንን ክልክል ግርዶሽ አትጣሱ። ፈላ ተንተሂኩሃ እንቲሃክ በሚል ገለጸ አላህ። ግርዶን መጣስ መቅደድ አላህ ሱብሓነሁ ወተዓላ ሒጃብ ነው። እነ ሒመላሂ መሐሪሙ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ግርዶሽ ነው፣ ይሄ ሐራም ነው። ሐራሙን መጣስ የለባችሁም፣ አልፋችሁ ተረማምዳችሁ መሄድ የለባችሁም በማለት ነቢዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ወሐረመ አሽያአ ፈላ ተንተሂኩሃ። በዛ ሐዲስ ከሰራችሁ ይላሉ ዑለማዎች፣ በዛ ሐዲስ ከሰራ ሰውየው መን ዐሚለ ቢሀዘል ሐዲስ፣ በዛ ሐዲስ የሰራ ሰው
ግዴታዎችን የጠበቀ በተፈቀደለት ብቻ የተበቃቃ ክልከላውን የተከለከለ አላህ ያልነገረውን ነገር ደግሞ የማያውቀውን ነገር አላውቅም ብሎ ያመነ ሰው هذا فقد حدث ثواب ይህ ሰው ሚንዳን ያገኛል ወአሚን العقاب ቅጣትንም ሰላም ነው አይቀጣም ሚንዳም አለው ጀነት አለው ቅጣት የሚባል የለበትም ብዙ ነገሮች የሰው ልጆች የማያውቋቸው ነገሮች አሉ አራተኛው ምክር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ነገሮች እናንተ የማታውቋቸው ነገሮች አላህ ለእናንተ ሲል በዝምታ ያለፋቸው ነገሮች አሉ ስለነሱ መመራመር መፈተሽ በዚህ ቢሆን ይሄ ይሻል ነበር ይሄ እኮ ምን አለበት እያላችሁ የአላህ መልእክተኛ ካልነገሯችሁ አላሁ ዐዘ ወጀል ቁርአን ላይ ካልተናገረ በዚህ ጉዳይ ላይ ከናንተ አቅል በላይ ስለሚሆን መመራመር ድንበር ማለፍ ወሰን ማለፍ ይሄም የተከለከለና ያላግባብ የሆነ መንገድ ነው ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ በዛ ሐዲስ ከሰራን የእስልምናን ሁሎችንም መሰረታዊ ጉዳዮች ዋና ጉዳዮችንም አካተናል ሰርተናል ማለት ይቻላል ይላሉ ዑለማዎች ለዚህ መልኩ አላህ Subhanahu Wa Ta'ala ያዘዘንን ግዴታዎች መጠበቅና ነብዩ ሰለላሁ ዐለይሂ ወሰለም ያዘዙንን ነገሮች መንገድ መከተል ክልከላዎችን መከልከል በሐላል ብቻ መብቃቃት የማናውቀውን ነገር አለመፈላሰፍ ሰዎች ሲፈላሰፉ ብዙ ስህተት ውስጥ ይገባሉ በአብዛኛው አልቀደሪያ አልሙዕተዚላ በፊት የነበሩ ፈላስፋዎች ወይም ደግሞ ሙስሊም ሆነው በዚህ መልኩ ብለው አቅላቸውን ካቅማቸው በላይ ወይም ደግሞ ከነሱ አቅል በላይ አቅላቸው ከሚረዳው በላይ ሲያስቡ የመጨረሻቸው መደናበርና መደናገር መዋለል ሆኖ ይሄንንም የገለጹበትና የተናገሩበት አግባብ እንዳለ ይታወቃል እዝን አብዱላህ ኢብኑ መስዑድ አደራችሁን የማታውቁትን ነገር መመራመርና መፈተሽ ማሰብ ገይብ ነገር ላይ መግባት ጥንቃቄ ማድረግ ይኖርባቸዋል አቲቁን ሰሃቦች ሰሩበት የነበረውን ነብዩ ሰለላሁ ዐለይሂ ወሰለም ያሉበት የነበረውን ነገር ብቻ በመከተል እድለኛና ስኬታማ ሆኑ ይላሉ አብዱላህ ኢብኑ መስዑድ እንዳጠቃላይ የኹጥባ መልእክት ይህን ይመስል ነበር አላህ Subhanahu Wa Ta'ala ያዘዛቸውን ግዴታዎች መፈጸምና መጠበቅ ነብዩ ሰለላሁ ዐለይሂ ወሰለም የመጡበትን መንገድ መስራትና ክልከላዎችን መራቅ የማናውቃቸውን ነገር አለመመራመር አለመፈተሽና እንዲሁም ደግሞ የተፈቀደልን ነገር አለመረማመድ በእነኚህ መብቃቃት ይሄን ከሰራን ኢንሻአላህ ተዓላ ፈሰነት ሰዓዱ في الدنيا والآخرة በሁለቱም ሀገር እድለኛና ስኬታማ እንሆናለን የሚል ነበር የኹጥባው መልእክት አላሁ ዐዘ ወጀል ሰምተው ተሚሰሩት ከሚጠቀሙት ሰዎች ያድርገን هذا ما أقول لكم ثم أقول صلوا وسلموا على نبيكم فقد أمركم ربكم فقال إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم انصر الإسلام والمسلمين اللهم احمي حوزة الدين ودمر أعداء الدين الأولين والآخرين اللهم آت نفوسنا تقواها وزكيها أنت خير من زكاها وأنت وليها مولاها رب العالمين عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم الجليل يذكركم واشكروه على نعمه يزدكم ولذكر الله أكبر الله يعلم ما تصنعون